ቤተሰብ ትንሹ ሀገር ነው ይባላል። በቤተሰብ ውስጥ አብሮነት አለ፣ የጋራ ማንነት አለ፣ የተለያየ እሳቤም የሚስተናገድበት ነው። ታዲያ ቤተሰብ ትንሹ ሀገር ነው ሲባል ሕፃን፣ ወጣት፣ ጎልማሳ፣ አረጋዊ፣ ሴት፣ ወንድ የሚባሉትን ደምሮ ያቀፈ ነውና የእርስ በርስ መስተጋብሩ ጤናማ ሆኖ እንዲቀጥል አንዱ ሌላውን ሊያዳምጥ የግድ ይላል። መደማመጥ የመፍትሄ አንዱ ግብአት ነውና ሀገርንም ወደፊት ያሻግራል። ዶክተር አለማየሁ አረዳ የፖለቲካና የታሪክ ጉዳዮች ተመራማሪና ደራሲ። ለምሳሌ በአንድ ቤተሰብ ውስጥ ቤተሰቡ ለሚሰራው ስራ በሐሳቡ ተደምሮ በተግባሩ አብሮ ተደምሮ የማይንቀሳቀስ ከሆነ ቤተሰቡ ይፈርሳል። ስለዚህ ያሻግረህ ማየት አለብህ። የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። በኢትዮጵያ ውስጥ በተደጋጋሚ የተከሰቱ 3 ታሪካዊ ሁነቶች ህዝቡን ሲያስተሳስሩትና የጋራ እሴቶችን እንዲፈጥር ሲያደርጉት ኖረዋል። እነርሱም ጦርነት፣ ፍልሰትና ሃይማኖታዊ እንቅስቃሴ ናቸው ሲል በመደመር መጽሐፍ ስለ ጋራ እሴቶች መፈጠር ሰፍሮ ይገኛል። የመጀመሪያው በጦርነት ጊዜ ከውጭ ኃይል ጋር የሚከሰትን ግጭት ለመከላከል ከየአቅጣጫው የሚሰበሰበው ኃይል ረጅም ርቀትን አቋርጦ ይሄዳል። በሄደበት አካባቢም የባህል፣ የእምነት፣ የቋንቋ መወራረስ ይፈጠራል። እንደ መደመር መጽሐፍ እሳቤ እዚህ ላይ ኢትዮጵያውያንን አንድ ያደረገና ለመላው ጥቁር ህዝብም ጭምር ድል ሆኖ የሚቆጠረው የአድዋን ድል ማንሳት ይቻላል። ከአድዋ የምንማርባቸው ነገሮች በጣም ብዙ አሉ። ከዛ ውስጥም አንዱ አንድነትን፣ መከባበርን፣ በህብረት ስንሆን ብዙ ነገሮችን ማሸነፍ መለወጥ እንደምንችል ያሳየና አድዋ ሲባል ማለት እንግዲህ ኢትዮጵያውያኖች አንድነታቸውንና ህብረታቸውን ጀግንነታቸውን ነው እኔ ባይምሮም ትዝም ይለኝ። አድዋ ባለ ታሪክ ነው። ዓለም ያስገረመ የኢትዮጵያ ብቻ ሳይሆን የአፍሪካ ጭምር ነው። ሰው ሰራሽና የተፈጥሮ አደጋዎች በደረሱ ቁጥር ህዝቦች ከአንዱ ቦታ ወደ ሌላው ይፈልሳሉ። በዚህ የተነሳ እርስ በእርስ መተሳሰር፣ ባህልና የጋራ ማንነት መፍጠር የተለመደ ነው ይላል። ይኸው የመደመር መጽሐፍ የጋራ እሴቶችን ሊያመጣ የሚችሉ ሁነቶችን በገለጸበት ድንበር ተሻጋሪ ማንነትን ከሚፈጥሩ ነገሮች አንዱ ሃይማኖት ሲሆን የተለያዩ ማህበረሰቦች አንድን እምነት ሲቀበሉ እምነቱ በባህላቸው ላይ ተጽዕኖ ይፈጥራል። ከዛም የተለያዩ ምክንያቶች ተደማምረው በህዝቦች መካከል የጋራ እሴቶች፣ ባህሎች፣ ልማዶችና ማንነቶች ይኖሯቸዋል። በተለይም ከዘመናዊ ሀገረ መንግስት ግንባታ ሂደት ጋር ተያይዞ ኢትዮጵያውያን በጋራ የገነቡትን ብሔራዊ ማንነት ማየት ይቻላል። ይህን ታሪካዊ ሁነት ኢትዮጵያውያን ከሚያከብሯቸው በዓላት ጋር ማመሳከር ተገቢ ነው። መርካቶን ያለነው የተለያዩ እምነት ድርጅቶች ያሉበት የተለያዩ ብሔር ብሔረሰቦች ያሉበት አካባቢ ነው። አጠገባችን ታላቁ አንዋር መስጊድ አለ። የደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አለ። የሚለየን እንግዲህ 6 ሜትር አይሆንም። ያ 6 ሜትር እና 8 ሜትር የሚሆነው ከእግረኛ ጨምረሽ ያለውን መንገድ በሁለታችን መካከል ያለው አስፋልት ሁለታችንም በጋራ ነው ወጪ አውጥተን አስፋልቱን ያሰራ ነው። ያ የበለጠ አንድነታችን፣ ትስስርነታችን የበለጠ የሚያጎላ እቺ እንግዲህ ትንሿ ኢትዮጵያ ናት። አንዋር መስጊድና ራጉኤል ሁሌም ትብብር እንዳደረጉና እርስ በራሳቸው እየተባበሩ ከድሮ ጀምሮ እስካሁን እየቀጠሉ ነው። እነሱ የኛ ጾም ሲሆን ደግሞ እነሱ ቴምር በማቅረብ ውሃ በመቅዳት ሰላትም ሲሰገድ በመተባበር አብሮ ይኖራሉ ለማለት ነው። ያ ከሃይማኖቱ በበለጠ ያ ወንድማማችነት ስላለ ነው። በቃ አንድነታችን ስላለ ነው። ዛሬም የጋራ እሴቶችን የሚያጠናክሩ የመረዳዳትና የአንድነት መገለጫዎች የሆኑ ሁነቶች ቀጥለዋል። በራስ አቅም ተሰርቶ ያልቃል ተብሎ ያልተገመተው ታላቁ የኢትዮጵያ ህዳሴ ግድብን ሁሌም ማስታወስ የግድ ነው። ዶክተር አለማየሁ አረዳ የፖለቲካና የታሪክ ጉዳዮች ተመራማሪና ደራሲ። ህዳሴ ግድብ ሲሰራ ለአንድ ሰው አይደለም የተሰራው፣ ለሁሉም ነው። አብረው ለሚኖሩ በአንድ ሰንደቅ ዓላማ ስር ለሚኖሩ ለተሰባሰቡ የጋራ ግብ የጋራ ዓላማ ያላቸው ህዝቦች የተሰራ ነው። ዶክተር ዳንኤል አመንቴ በፖሊሲ ጥናት ኢንስቲትዩት የተቋማት ልማትና ገቨርናንስ ክፍል ኃላፊና ተመራማሪ። በመደመር መንግስት አኳያ የጋራ የሚያረጉን አገራዊ ፕሮጀክቶችን ቀርጾ መተግበር ነው። ለዚህ ደግሞ እንደ ጉል ማሳያ ተደርጎ ሊወሰድ የሚችለው የህዳሴ ግድባችን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው የኢትዮጵያ ህዝብ እንኳን ተባበር፣ እንኳን ጨከን፣ እንኳን አብረን ቆም፣ እንኳን ለሀገራችን ክብርና እድገት የሚገባው መስዋዕትነት ከፈል። ምክንያቱም ፍሬው ጣፋጭ ነው። መስዋዕትነት ከፍለን ገንዘብ አባክነን መጨረሻ ላይ ይሄን ነገር ማየት ባንችል ኖሮ ሰራ ነበር። ነገር ግን ያ ሁሉ ጭቅጭቅ ያ ሁሉ መከራ መጨረሻ ላይ ልጆቻችን $62 ቢሊዮን በላይ የሚገመት ውሃ ለማኖር ነው። ያን አሳካ ነው ዛሬ
የአረንጓዴ አሻራ መርሃ ግብር ተግባራዊ ከሆነበት ጊዜ አንስቶ የኢትዮጵያውያን ህብረት የተገለጸበት ሀገርን ከፍ ያደረገ በጋራ የመስራት አቅምን ያጎላ መሆኑ በግልጽ የታየና ሁሉም የሚመሰክረው ነው። በመንግስትና በህዝብ ያለ ትብብር ለምሳሌ አረንጓዴ አሻራ 48 ቢሊዮን ዶላር ህዝብና መንግስት ባይተባበሩ ይቻል ነበር? ፕራይቬት ሴክተር ያደርገዋል? ይሄን መንግስት ብቻውን ያደርገዋል? አንችልም። መንግስትና ህዝብ ለጋራ ዓላማ አብረው ሲቆሙ አሳኩት። አሁን በዓለም አቀፍ ደረጃ የበጎ ፈቃድ አገልግሎት ተሳትፎን ከስራ ልምድና ከሌሎች አስፈላጊ መረጃዎች ጋር አብሮ የሚታይ ጉዳይ ሆኗል። ሰዎች የሚፈልጉትን አገልግሎት ለማግኘት በበጎ ፈቃደኝነት ምን ሰሩ፣ ምን ተሳትፎ አደረጉ የሚል ጥያቄ ይነሳል። እንደ ሀገርም ተሞክሮው ቢወሰድ ጠቃሚ መሆኑ ታምኖበት እንቅስቃሴዎች ተጀምረው በተግባር እየታየ ነው። በጣም ደስ ብሎኝ ባለፈው ዓመታትም በጎነት በሆስፒታል ሰርቻለሁ። የበጎ ፈቃድ አገልግሎት በብዙ ሀገራዊ ጉዳዮች ላይ ተሳታፊ ያደርጋል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የበጎ ፈቃድ አገልግሎት መርሃ ግብር ብቻ ሳይሆን እንደ ኢትዮጵያ ባለ በብዝሃነት በደመቀ ሀገር ውስጥ ለጋራ እድገትና ለጋራ ብልጽግና የሚያበቃን ዋነኛ መሳሪያችንን ጭምር ነው። በጎ ፈቃደኝነት የጋራ እሴቶቻችንን የሆኑትን ርህራሄንና መተሳሰብን ያጎለብታል። በማህበረሰቡ አቅም ላይ ያለንን እምነት ያጸናል። አንዳችን ለሌላችን ያለንን ወገንተኝነት፣ አክብሮትና ቁርጠኝነትን ያሳያል። ዕውቀትን መሰረት ያደረገ ትውልድ ሀገርን ያሻግራል። ተምሮ ለማስተማር የሚጥር ዜጋ ማህበራዊ ኃላፊነቱን ይወጣል። በተለይ በበጎ ፈቃድ አገልግሎት ሲሆን ደግሞ ከሁሉም ይልቃል። የጋራ እሴቶች ለሰላም፣ ለልማት፣ ለዲሞክራሲ ግንባታ የሚያበረክቱት ሚና እጅጉን የላቀ ነው። በተለይ ባህላዊ የግጭት አፈታት ስርዓት የአንድን አካባቢ ማህበረሰብ ባህል፣ ወግና ታሪክን ተንተርሶ የሚከወን በመሆኑ ለትውልድ እንዲሻገር የሚያስችል ቅርስ ነው። የህግ ተመራማሪው ረዳት ፕሮፌሰር ወርቁ ያዜ ከዘመናዊ የፍትህ ስርዓቶች በተለየ የግጭትን፣ ያለመግባባትን፣ የጥል ምክንያቶችን ከስር ይመረምራሉ። በአጠቃላይ ኢትዮጵያውያን ያሏቸውን በርካታ እሴቶች ጠብቀው ከተጀመረው ሀገራዊ ልማትና የእድገት ጎዳና ጋር በማዛመድ በጋራ በከፍታ መጓዝን መቀጠሉ መልካም ነው። አስደማሚ የታሪክ ምዕራፍ ላይ ነው ያለነው። ህዳሴን የሚያክል ነገር 1001 ፈተና እያለ ተቋቁመን መጨረስ መቻል፣ ግሪን ሌጋሲን የመሰለ ነገር ተቋቁመን መጨረስ መቻል፣ ኮሪደር ብለን በአጭር ጊዜ ውስጥ ትላልቅ ታሪኮች መስራት፣ ስንዴ ብለን ዛሬ ለብዙ ሀገራት ልምድ የሚሆን ነገር መፍጠር፣ አሁን ሩዝ ላይ የጀመርነው ነገር፣ ሻይ ላይ የጀመርነው፣ ቡና ላይ የጀመርነው፣ በትምህርት ቤት ግንባታ የጀመርናቸው ጉዳዮች አሁን ባይታዩንም ዶቶቹ ሲገናኙ የምናስበውን ብልጽግና ለማረጋገጥ በእጅጉ መሰረት የሚጥሉ ይሆናሉ።